بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. وردفتوتا في دقيفتوتا خينيا أرى بكي جرو دبوب إثيوبيا كلل أتجرى نانو مقالا ولايتا سودو جرى وري وجي جرو خوني ورى دم إسلاما كبا إثيوبيا دبوب إثيوبيا ورا جنو مجلس ورا وغنو نتلنغا كما داوي هجيتيف بك خنا دفنه واي دعوه رتي دعوان بيا خنا مالك فكاتو خنا إساني وجين ها سواجرا قباب دمتي يعني اللي وانجو بربادو نمني دعاني أوروميا خيس جرتن كيسوا أسمانو الشيخ حبيب اللينجا في ورشاشة من جرتن أستاذ طالب الليتي أستاذ قمر قلتوما إسنين جيتشو بربانا مقا إسان اللي وانو دامنيف أسمان دام سخيسن دبرسو جرا أتيتي كورمانيا يدقى إسامي مسكينة بأونا تنجاب مسكين بوتا متنا شي حبيب لينجا أستاذ قمر أستاذ طالبو ورشاشة مني قلتوما وري دبوب قلتنو براق أبداني إسنين جاني قلتوما إسنين جيتشو بعد أسمانو هجي إقلتن شي حبيب فامن اتفوفا يجمراتشون سرا قتلوا مالاماتنو إن شي حبيب اتفوفا إسنين جنة وري دعان نبرو جمّا إلو أبابور بنو بدلي أرسي بالي حرارجي وري جرتن فولا خيسان قمنا ديبسا قرا دبوب إثيوبيا في ما جانيني دبوب إثيوبيا في أكما خانا سيداما في أكما خانا جدوغلا إثيوبيا محل إثيوبيا جدوغلا إثيوبيا خجنون قمنا قم دعوة أكاديبتان أسمانو رام سقودو بربادا شيخ ياسين رئيس مجلس دبوب إثيوبيا أمارا فان جيتشا قبابا أكنوجان أفعله إن شاء الله قمت مرادي بنا جزاكم الله. بسم الله الرحمن الرحيم. السلام عليكم ورحمة الله وبركاته. እንግዲህ ትላልቅ ዑለማዎቻችን እነ ሼህ አብዱሰላም አንዋር እነ ሼህ አሚን ኢብሮ እነ ኡስታዝ አብደላ ጨምሮ የክልላችንን ደቡብ ኢትዮጵያን በዳዋው ዘርፍ ያለውን ሁኔታ ለመስክ ጥናት ተገኝተዋል። ጀዛኩሙላህ ኸይር እንላቸዋለን። ሐቂቃ በእንደዚህ አይነት መልኩ ይህንን የዳዋውን ዘርፍ ለማንቀሳቀስ እንደ መጅሊስ በዚህኛው መጅሊስ ነው በትልቅ ሁኔታ ያየነውና ዛሬ ላይ ደቡብ ኢትዮጵያ ሲባል ድሮ ደቡብ የሚለውን ነገር ብቻ ነው ሰው ይዞ ያለውና ደቡብ አራት ቦታ ነው የተከፈለችው። ከአራት መዝሃብ አንዱ የኛ የደቡብ ነው ያለውና ደቡብ ኢትዮጵያ ነው የኛ የሚባለውና ከሲዳማም ከአዋሳም ተለይተን ከማዕከላዊም ተለይተን ለብቻ ኬንያ ጠረፍ አካባቢ በውስጥ ነው ያለነውና ደቡብ ኢትዮጵያ ማለት 12 ዞኖችና 4 ከተማ አስተዳደሮች ይገኛሉ። በእነዚህ ውስጥ 32 ቋንቋ ተናጋሪዎች ነው የሚገኙት። 32 ቋንቋ ነው የሚናገሩት በክልላችን ውስጥ። ይሄ 32 ቋንቋ የሚናገሩ ብሔረሰቦች ያሉበት 32ቱንም ቋንቋ ተምሮ ለ32ቱም ማህበረሰብ ዳዋ ማድረስ ያስፈልገብናል። ይሄ አማና የተጣለው በእኛ በደቡቦች ብቻ ሳይሆን በመላው ዓለም የምንገኝ ሙስሊም ኡማ ላይ ነው ያለው። ስለዚህ ይሄንን ለመወጣት ከመጅሊስ ጀምሮ ጠቅላላ ሁሉም ማህበረሰብ ለዚህ ክልል እንቅስቃሴ ማድረግ ግድ ይለናል። ምክንያቱም ዛሬ አልহামዱሊላህ በሩ ለሙስሊሞች ተከፍቷል። ግቡና ተቋማችሁን ዲኑን አሰራጩ አስተምሩ ተብሏል። ነገር ግን አብዛኛው ሰው ከተማ ላይ ነው ዳዋ ያደረገ ያለው። እንደዚህ መሸቀም የሚበዛበት ቦታ ላይ ዳዋ እየተደረገ ስላልሆነ እባካችሁን ትላንት ወዲያ ከዚህ ከመጅሊስ ለውጥ በኋላ ክልላችን አይን እንዲከፍት ከመጅሊሱ ቀጥሎ ያደረጉ ዳይዎች አሉ። ለምሳሌ እነ
ሼህ ሀቢብ ሌንጮ ጀዛኩሙላህ ትልቅ የዳዋ እንቅስቃሴ አድርጎ ባላቸው ጊዜ ነው እንግዲህ 24 ሰዓት አመቱን ሙሉ በዳዋ በቂራት ላይ ነው የሚገኙት። ግን ባገኙት የረመዳን ክፍተት ሰው ወደ ኢቲካፍ ሲገባ ሰው ወደ ሌላ ሲገባ እሳቸው ግን ያችን 15 ቀን ተጠቅሞ በክልላችን ገብቶ በሺዎች የሚቆጠሩ ሰዎች አስልሞ ህዝቡን አስተባብሮ ሀታ የሚገርማችሁ እነዛ ራቁት የሚሄዱት ሰዎች አንድ ተሳቢ መኪና አምጥቶ ነው ጅልባብ የለበሱት ሂጃብ የለበሱት ሱሪ የለበሱትና እነ ቀመር ሁሴን አላህ ጀዛቸውን ይክፈለው ወደ መሃል ሴንተር በመሄድ የክልሉ መጅሊስ ድጋፍ በመጠየቅ እኛም ድጋፋችንን ሰጥተን ትልቅ የዳዋ እንቅስቃሴ አድርጎ ትልቅ ለውጥ እያመጡ ይገኛሉ። ነገር ግን ይሄ ብቻ በቂ አይደለም አሉ። በጣም 12 ዞን ነው 32 ቋንቋ ነው ብያቸዋለሁ። ይሄንን ዘላቂ የሆነ አጭር ሳይሆን ዘላቂ የሆነ መፍትሄ ያስፈልገናልና ሁላችንም ተባብረን ይሄንን አካባቢ ኢንሻአላህ አላህ በሰጠን ኒማ አላህ በሰጠን ዕውቀት አላህ በሰጠን ርዝቅ የዚህን ኡማ አደራ እኛ እንድንወጣ አደራ አደራለሁ። ጀዛኩሙላህ ኸይር። ሰላም አለይኩም ወራህመቱላህ። መልእክት ነው፣ በጣም ጥሩ መልእክት ነው። ኢንሻአላህ ተውበቺሱራ ገራ መንሲሱ ጀኔ ኩመለማ ፊ ኩዳለማ ለለምኔ ቱሬ ዋንሱን ሁጂቲ ኸሙ ቀባ nuti achuma teenye nama tawbachiisu warruma dur qofa tawbachiisu son taane miseensa haarawaa gama amantiifinne gama amansiisutti akka deemnu ulaan hunoo banaadha haa sharraknu qophooyne sinqii keenya fudhannee uf qopheessinee gamana dhufnee majlisa jira majlisa kana wajjiin guyyaa 10 guyyaa 7 guyyaa 5 da'waa biyya kana keessa goonee obboleeyyan asii nama amansiisaa jiru wajjiin ها غرغارو ها بيرد ابنه وجغونو جنا شيخ عبد السلام كلمه لما نوجاني اكنو طمران كره شيخ عبد السلام ديبنا جزاكم جزاكم الله خيرا አሁን የምንገኘው በደቡብ ኢትዮጵያ ክልል ወላይታ ሶዶ ከተማ በክልሉ መጅሊስ ቢሮ ነው የምንገኘው። ሐቂቃ ሼክ አሚን ኢብሮን በጣም እናመሰግናለን። በሳቸው አነሳሽነት ከፌደራል መጅሊስ የክልሎች የዳዋ እንቅስቃሴ እንዴት ነው በሚል ሰፋ ውይይት አድርገን ደስ የሚል እንቅስቃሴ ነው ከክልሉ መጅሊስ ሪፖርት ያገኘ ነው። እሱን ሌላ ጊዜ ተሰማላችሁ። አሁን ባጭሩ ይህ ክልል በጣም ሰዎች እየሰለሙ ያለበት ክልል መሆኑን ተረተናል። ጭብጡ ይሄ ነው። ይህንን የሰለሙ ሰዎች መስለም የሚፈልጉ ሰዎች የሚጎላቸው በዋናነት አንደኛ ተንቀሳቅሶ ዳዕዋ የሚያደርጉላቸው ሰዎችን ይፈልጋሉ። ሰዎቹ ደግሞ እንቅስቃሴ ሲያደርጉ ድጋፍ ይፈልጋሉ ኡስታዞቹ። አንዱ ይሄ ነው። ሁለተኛ የሰለሙ ሰዎች በተቋም ደረጃ እስልምናቸውን እንዲረዱና እንዲገነዘቡ ማዕከል ይፈልጋሉ። አሁን በደቡቡ ክፍል ቀይ አፈር በምትባል ከተማ አንድ የሰለምቴዎች ልጆች የሚማሩበት መርከዝ አለ። ከዚህ ደግሞ ከወላይታ ያኛ ወደ 300 ኪሎ ሜትር ሚርቅ ቦታ ነው። 32 ብሔር አለ ተብሏል። እዚህ ወላይታ አካባቢ ደግሞ ሁለተኛ ትልቅ ማዕከል ስለሚያስፈልገን ይሄንን ማዕከል በተለይ ውጭ ሀገር ያላችሁ በሀገር ውስጥም ደግሞ አላህ ኒዕማ የሰጣችሁ ሰዎች አስተባብረው እንዲሰሩልን ፈልጋለም የሚል ጥያቄ ነው ያቀረቡት። ሐቂቃ ይሄ ለአኺራ ትልቅ ስንቅና ነብዩ አለይሂ ሰላም ምንድነው የቻለ ሰው በገንዘቡ ካልቻለ መንደል على خير فله مثل اجر فاعله ነው። በተለይ ደግሞ አሁን ይሄ ጅምርት አካባቢ ነው፣ በአዲስ የተዋቀረ መጅሊስ ነው። በዚህን ሰዓት ይሄን መጅሊስ መደገፍ በተለይ ለሰለምቴዎቹ ተቋም መስራት የሁሉ ሙስሊም ፍላጎትን ግዴታ መሆኑን በተጨባጭ ስላየን ወደዚህ ትኩረታችሁን እንድታደርጉ ለኦሮሞዎችም ለስልጤዎችም ለሌሎችም መልእክት እናስተላልፋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።